ሰላም ጤና ይስጥልን እንደምናላችሁ የፖድካስት ቤተሰቦች ፋና ፖድካስትን እየተከታተላችሁ ትገኛላችሁ ከልብ አድርገን እናመሰግናለን እየተከታተላችሁን ስለሆነ ዛሬ የእናቶች ቀን ነው የእናቶች ቀንን ምክንያት በማድረግ እዚህ ስቱዲዮ ተገናኝተን በእናቶች ጉዳይ ልናወራ ነው እናንተም ደግሞ ያላችሁን ኤክስፒሪየንስ ያላችሁን ልምድ ታጋሩናላችሁ በተለይ ከእናታችሁ ጋር ያላችሁን ልምድ ታጋሩናላችሁ እናቶችም ደግሞ ኮሜንት ሴክሽን ላይ እንደዚሁ ልጅ በማሳደግ ሂደት ውስጥ ያለፋችሁበትን መንገድ በደንብ ታካፍሉናላችሁ ብለን ተስፋ እናደርጋለን ያው እኛ እንደ ልጅ ነው የምናወራው በአብዛኛው ምናልባት አመለ እንደ እናት ልታወራ ትችላለሽ አመለ አለች እንዲሁም ደግሞ ሄለን ሄኖክ አብረናችሁ ቆይታ እናደርጋለን እንዴት ናችሁ አለን ሰላም እንኳን አደረሳችሁ እንኳን አብሮ አደረሰን ያው እናቶች እናትም እንዲሁም ወደፊት እናት የምትሆነው ልጅ እናት አንተንም ይመለከታል ያው ልጅ ነው እናት ስላለች እናት ነው በደንብ ለእናቴ እንኳን አደረሰሽ ለሁላችንም እናቶች እንኳን አደረሳችሁ ለሁላችሁ እናቶች በጣም ካመለ ብንጀምር ነው ይሄ ጥሩ ነው እናትነት እንዴት እንደሆነ አመሰግናለሁ ያው እኔም እናት ነኝ ይሄንም እንደተጠቀስከው ልጅም ነኝ እናትም አለችኝ እኔም ራሴ እናት ሆኛለሁ ማለት ነው ስለዚህ ስለ እናትነት ብዙ ዕውቀት አለኝ ለማለት ቢከብድ ሰማው ኤክስፒሪየንስ አለኝ ያለኝ ልምድ ማውራት እችላለሁ ማለት ነው ያው እናትነት ፍቅር ነው እንደሚባለው ጥልቅ ፍቅር ነው መስዋዕትነት ነው ለልጆች መኖር ነው ብዙ ልንለው እንችላለን እናት ያው ቤተሰብ በመምራት ሂደት ውስጥም ትልቁን አስተዋጽኦ የሚያበረክት አካል ነው ማለት ይቻላል አባትም አያበረክትም ማለት አይደለም ግን ትልቁን ድርሻ ይይዛል የሚለው ነገር ነው ይሄን ይመስላል እናትነት በኋላ ላይ ደግሞ ያው እናወራለን አሁን ሙሉውን እንዳልይዝባችሁ እዚሁ ላይ መጀመሪያ ይሄ ትራንዚሽኑ ሽግግሩ ልጅ ከነበርሽበት እናት ልትሆኚ መሆንሽን ስታቂ ምንድነው የተሰማሽ አንዳንድ ጊዜ ኃላፊነትም ይሆናል ከዛ ደግሞ ደስ የሚል ነገር የሚኖረዋል ከእርግዝና ጀምሮ ያለው ሂደት ራሱ በጣም ሰፊ ሂደት ነውና እንዳልከው ነው በጣም ከባድ ትራንዚሽን ነው ማለት ተፈጥሮ የሚያመጣው ነገር ስለሆነ ያው አንተ ተዘጋጅተህ የምትልበት ነገር አይደለም ተፈጥሮ የሚለግስ ነገር ነው የሴት ልጅ አንድ አልሆን ነው ምናምን በቃ እንዲ ማድረግ አለብኝ ምናምን አትላቸው ነገሮች ይኖራሉ ሬዲ የምትሆንባቸው ግን ሙሉውን ተዘጋጅታ አይደለም እናት ልትሆኚ ስትይ በፊት እናት ሳትሆኚ ያልነበረሽ ባህሪዎች ናቸው መምጣት ይቀየርሻል መንደንገጥ በጣም ብዙ ብቻ አብሮ የሚመጡ ባህሪዎች አሉ ብያሰባለሁ በስራ ሂደትም እናወራለን አንዳንዴ እናት ስለሆንሽ ነው አይነት ነገር ባባለው ነገር አለና እናትነት ያው በተፈጥሮ እንዳልኩት ነው ተፈጥሯዊ ነገሩ ነው የሚበልጠው ሬዲ ሆነ የምትመጣው ነገር አይደለም እና እኔም የእናትነት ሂደቴን በዚህ መንገድ ነበር የተቀበልኩት ያው እርግዝናው ምኑ እሱ ናቹራሊ ያለ እንትን ሂደት ሆኖ እናት ስትሆን ግን ኃላፊነት ሁሉ ነገር ይቀየራል እንዳልሽው ሄኒም ማለት ሄለን እንዳልሽው ሄኒና ሄሊዮናቸው ያውና ይቀየራል በጣም ብዙ ነገር ይብል ስለራስ የምታስበው ነገር ምክንያቱም ለሆነ ሰው ልትኖር ነው የምትኖርለት አለ ፐርፐዝ አለ ያው ኖርማሊ ልጅ የሌለው ሰው ፐርፐዝ የለውም ለማለት ሳይሆን ሞር ደግሞ ፐርፐዝ ይጨምራል ለሆነ ሰው መኖር አለበት ስትሪክት መሆን አለበት አኗኗርህ ራሱ በዘፈቀደ አይሆንም እንዲህ አይነት ነገሮችን እንትን ብሎኛል በጥቅሉ ማለት ይቻላል እንግዲህ እናት እስክንሆን ድረስ እኛም በእናቶቻችን ያየነው እናትነት አሁን አመለ እንደገለጸችው ሰፊ ነው ኢቭን በቃል ራሱ መግለጽ ማስቀመጥ እንችል አይመስለኝም እናትነት ፍቅርም ነው ምህረትም ነው መስዋዕትነትም ነው የሆነ ጥፋት አጥፍተ ምናምን አባት መጥቶ ጅቡ ላይ ያረግ ሲል እናት ለምና እኔ ቀጣለሁ ርህራሄ ምህረቱ ከዛ ይመጣ ነውና እናትነት እንጂ ዝም ብለን በቃ ምንኖርም ነገር ነው ተግባርም ነው የሚታይ ነው ባስተዳደግ ውስጥ በህይወት አሁን እኔ ዛሬ ላለሁበት አንተ ዛሬ ላለህበት አመልያ አንቺ ዛሬ ላለሽበት ማለት እርግጠኛ ነኝ የመጀመሪያው ቤዝመንታችን እናትና አባት ናቸው በአብዛኛው በፖለቲካው ሶፍት ፓወር የሚባለው እኮ ነው ምልሽ አበዱላ ምናምን አትቀጭም ግን ደግሞ አለ
ምናልባት ቤተሰባችን ውስጥ ያሉ ወላጆቻችን ምናምን ታላላቆቻችን ስንት ጊዜ ዱላ አሳርፈውን ያልተለወጥንበትን ጉዳይ ትክክል በፍቅር አንድ ቀን የሆነ ብቻ አርጋ ስትመክር ስትል በቃ አለቀ እዛ ጋር አለቀ ምትተይን ትተሻል ምታረጊውን አርገሻል ምናምን ሌላ እኮ ነገር አይደለም መልክት ባይ በቃ ባይ ተፈጥሮ የሰጠ እና እሷ ማውቋ በራሱ የሚፈጥርብሽ ስሜት አለ ሌላ ሰው ቢያቅ ምናምን ግድ የሌለሽ ነገር እሷ ስታቀው ግን ሌላ ታሪክ ይሆናልና ይሄ ሶፍት ፓወሩ ይሄ የምህረቱ ርህራዩ እንዳለ ሆኖ እሱን ፎር ግራንት ወስደሽ አቢዩዝ ላለማድረግ ነው ይሄ ላለማበላሸት እሱን መታመንሽን ላለማበላሸት ነው ጥረት የምታረጊው እሷን ላለማበሳጨትና ከምትሰጣት ቦታ ካላት ቦታ ተሰሚነቷ አላቸው የሚመጣው እዚህ ጋር ነው ማለት እናቴ እንዳታዝንብኝ እናቴ እንዳትናደ አባቴ ይቀውረኛል ወይ መካኛል ከምናደርገው ይልቅ ስታዝንብኝ አይ እንዲያርክሽ ነግርሽ ሚለው ማለት በህሊናችን የሚሰማን ነገር ሰብሰብ እንድንል ያደርገናል ብያልከ አስባና ጥበባቸው ጭምር ነው ቆይ ማለት መምራት ቤታቸውን ያው አባት መሪ ያለ ራስ አለ ቀጥሎ ደግሞ እናት ልጆቿን ማሳደግ ባለቤቷን መርዳት ወይ ደግሞ አባትን መርዳት ነው ደርሷ እኔ በፐርሰናሊ ረዳትም ናት ነርሸር ነው ምንድነው መመገብንም መንከባከብንም አባትንም ልጅን ነው ወይዘው ይንከባከበው ሴትነቱ ይመጣል እዚህ ጋር ረዳትነቱ ይመጣል አንድ ልጅ ካለሽ እኮ ሁለት ልጅ ነው ማሳደግ እንደዛ እንደሚባለው ይሄው ለሐላፊነት ባሉን ግድ የለም ያባትሽ ቀን ደግሞ እንገናኝና እንግዲህ አባብ ገልጠና አውራለን እንደዛ ነው እናትነት በቃ ሚታይ ቁጣውም አለ አሁን ቅድም እንዳልነው ነው ሶፍት ፓወር ብቻ አይደለም አንዳንድ እናቶች ማለት ሲቀጡ ማለት ደሞም ያው ታላቁ መጽሐፍ ቅዱስም ልጅህን በበትር ቅጣ ይላል መቀጣት አለብን እናተፋ ያለበለዛ ከመስመር እንወጣለን ከመንገድ እንወጣለን አባት ባይኖር እንኳን እናት ስትቀጣ አንዳንዴ እኔን ልምድ በነገራችሁ እንዴት ተረፋችሁ የሚያስብል ቅጣት ትቀጣለችና ይሄ ከጥላቻ አይደለም ልጅ በስርዓት እንዲሄድ መንገዱን ተከትሎ እንዲሄድ ማለት ቀና በሆነ መንገድ እንዲሄድ ካላት ፍቅር የተነሳ እናት አንዳንዴ እንደ ጨካኝም እንደ ኃያልም እንደ ባለ ምህረትም ሆና ነው ህይወታችን ላይ ያለች አስባለሁ አንዳንድ እናቶች ደግሞ የእናትንም ያባትንም እንትን ይዘው ደግሞ የሚያሳድጉም እናቶች ደግሞ አሉ የነሱን እንትን ደግሞ በጣም አግዝፈን ማየት አለብን እንደ አባትም ይሆናሉ ጀስ መሸፈን አይቻልም በነገራችን ላይ አባትም መሆን አይቻልም አባት የራሱ የቻለ ሻለው ግን ደግሞ ክፍተት እንዳይኖር እንደ እናት ያው ለልጇ የምትሰዋናት የምትሰጥናትና ስሜት እንዳይሰማው አባትነት ፍቅሩ ለመስጠት ለምትሞክር እናት አለች ኢኮኖሚካሊ ኤቭሪቲንግ በተለያየ መንገድ ልናየው እንችላለን ይሄን የመሸፈን የሁለቱን ቦታ ሸፍነው በዚህ አጋጣሚ ደግሞ ወንዶችም ሆነው የእናትነትን ቦታ ይዘው ደግሞ የሚሸፍኑ ወንዶችንም ለናመሰግናቸው ይገባል ማለት ነው በህይወታችን ሰፊውን ቦታ የሚይዘው ይሄ ኬሪንግ ይሄ እንክብካቤው ይመስለኛል አይደል በህይወታችን በጣም ሰፊው ነገር ምንፈልገው እንክብካቤ ነው ይሄ መስመር ከማሳየቱ ምናምን በተጨማሪ ዋናው ነገር ግን ህይወታችን ውስጥ በተለይ ልጅነታችን ውስጥ ምንፈልገው ነገር ትኩረት ማግኘት መታየት ቅርብ መሆን እንደዚህ አይነት ነገሮች ናቸው እናትን ስናጣ ሙሉ እሱን ነው ምናጣው ቅርበት ነው ምናጣው ኬር መድረግ መታየት ትኩረት ነው ምናጣውና እነሱ ነገሮች ናቸው በጣም የሚጎዱት የሰው ከእናት ሲለይ የሚጎዱት እሱ ይመስለኛልና እናት ሰፊውን ቦታ ስለምትሸፍን ምናልባት አባት የሌለባቸው ቦታዎች ላይ በተለያየ ምክንያት አባት ላይ ነው የሚችልባቸው ቦታዎች ላይ እናት ሰፊውን ቦታ ስለምትይዝ ከቨር ማድረግ እድሏ የሰፋ ነው ምንለው ለዛ ነው እንጂ አባት ባይኖር ግድ የለም የሚለው አይደለም ያ እናት ስቲል የአባትን ቦታ አትሸፍንም አባት ነው እናት ግን አብዛኛውን የህይወታችን ክፍል አስፈላጊውን ነገር ስለያዘች እናት ጋር ስለሆነ ያለው እሱን ስለምናገኝ እሱን ስለምንይዝ በጣም ብዙ ነገራችን የተስተካከለ ይሆናል በነገራችን ላይ በጣም የሚገርመኝ ነገር ምንድነው ይሄ ከመስዋዕትነት ጋር ተያይዞ ለምሳሌ ቀደምም ሲነሳ ነበርና በተለይ ደግሞ አባት የሌለባቸው
ቤቶች እናቶች እንዴት መስዋዕት ሆነው ልጆቻቸውን እንደሚያሳድጉ ከዛም በላይ አባትም እያለ አንዳንድ አባት ኃላፊነት ማይሰማው ማይሸከም እንደዚህ አይነት አባት ይሆናልና መብቴ ነው ብትል ጥላ መሄድ ትችል ነበር እንደ መብት ብትቆጥር አሁን እንደ መብት ከሆነ እንደዛ አይነት መጥፎ ነገር እየደረሰባት ተሸክማ መቆየት አይጠበቅባትም በማይመች የኑሮ ሁኔታ ውስጥ ግን መብቷን ትታ ለልጆቿ ስትል ዋናው ነገር ልጆቿ ናቸው ከዛ ሰው ጋር ያለን ነገር በቃ አብቅቷል እኮ ምንም ኬር ማይደራረጉበት ሁኔታ ኬር ማይደራረጉ መተሳሰብ ማይችሉበት ደረጃ ላይ ደርሰው ለምሳሌ እሱ ከሌላ ወልዶ ሊሆን ይችላል ሌላ ጋር ሄዶ ይሆናል ስንት ነገር አድርጎ በተለያየ መንገድ ላይወጣ ይችላል ለልጅ ተብሎ በጣም መስዋዕትነት የሚከፍሉ በተለይ ደግሞ የኢትዮጵያ እናቶች ይላሉ እኮ ለልጆቼ ብዬ ለልጆቼ ብዬ ነው የተባለ ስንት ነገር ይችላል እንደኖሩ ኢቭን አሁን ላይ ያሉትን ሳይሆን የኛን እናቶች ወይም ከኛ በፊት ያሉት እናቶች ስናነሳ ማለት የሚከፍሉት መስዋዕትነት በቤት ውስጥ እንዳልነው ነው በተለያዩ ምክንያቶች ከትዳር አጋር ጋር ኦር ደግሞ ከፓርትነር ጋር የሚኖር አለመግባባት ሊኖር ይችላል ግን ያንን ችለው ልጄ ነገ ያለ አባት ከሚያድግብኝ ኦር ያለ እናት ከምታድግብኝ ስፔሻሊ ደግሞ ያለ አባት ከሚያድግብኝ የሚለው ላይ ነው ብዙ እናቶች መስዋዕትነት ከፍለው በጣም ብዙ ነገር ችለው ማለት እንደዚህ ብለን ማግለጽ ማንችላቸውን አይነት ነገሮች ችለው ነው ልጆቼ ነገ ከኔ ህይወት ምን ይማራሉ ሁለቱ እንዳይጎድልብን እኮ ወይ እንዳይጎድልባቸው ከአባት የሚገኘው ነገር እንዳይጎድል ይሄ እኮ ነው አንዱ መስዋዕትነትም የሚባለው ይሄ ነው የራሷን ስሜት ሰውታ የራሷን በፍቅር የመኖር ተቻችሎ የመኖር ተፈቅራ ተፈልጋ የመኖሯን ነገር ሁላ ትታው የራሷን ህይወት ትታ ለልጆቼ ልኑር ብላ መስዋዕት ሆናለች ይሄም አንዱ የመስዋዕትነት እንትን ነው ማለት ነው ኢቭን ሁለተኛ እድላቸውን እንኳን መጠቀም የሚችሉበት አይነት ወጣት እናቶች ነው ማለት ያላቸው ይሄ እድሉ አጋጣሚው ያላቸው ሰዎች አሉ ግን የሚመርጡት ልጄን ወይ ብቻዬን የማንንም ፊት ልጄን አላሳይም ኢቭን አንዳንዴ ከሚችሉት በላይ መስዋዕት የሚከፍሉት ስራ ሰርተውም ይሁን ቤት ውስጥም አድርገው ልጆቻቸውን የሚያስተምሩበት ትምህርት ቤት ልጆቻቸው ፕሮቫይድ የሚያደርጉት ወይም የሚያቀርቡት ሁሉ ነገር ካቅማቸው በላይ ምክንያቱም ነገ የተሻለ ቦታ ልጄ ስትደርስ ታይዋለች በቃ እረፍቴ ትሆናለች ማረፊያ ልጄ ትሆናለች ብሎ አስበው ልጆቻቸው የሚከፍሉት የመስዋዕትነት ርቀት በጣም የሚገርም ነው አባት ጎደለ ብለው በዛ ምክንያት ልጆች እንዳይጎልባቸው አባታችን ስለሌለ ነው የሚል ስሜትም እንዳይሰማቸው ያንን ሁሉ የአባትን ድርሻም ማለት ነው የአባትን ድርሻም እስከመወጣት ድረስ እንዳልሽ ነው ይሄሉና ከዚህ ቀደም የድሮዎቹ ደግሞ ይለያሉ ያሁኖቹም ያው እኔም አንዷ እናት ነኝ አውቀዋለሁ ያለው ነገር በየጊዜው ይለያያል መስዋዕት የምታደርገው ነገር ይለያያል አሁን ድሮ ኑሮ ደና አሪፍ ሊሆን ይችላል አሁን ደግሞ ኑሮ ከባድ ነው ይሄ ሶሻል ኢንተራክሽኑ ራሱ ከጎረቤት ጋር ያለው ልጄን ጠብቂልኝ እንደዚህ ምናምን የሚባለው ነገር አሁን የለም ያው እንደምታዩት ሁሉም ግለኝነት ህይወት ነው የሚኖረው ምናምንና ሁሉም አሁን አንዲት እናት ብቻዋን የምታሳድግ እናት ነው ምን ያህል ዋጋ ልትከፍል እንደምትችል በአሁኑ ጊዜ ማሰብ ነው የድሮዎቹ ደግሞ ከዚህ ደግሞ የተለየ አሁንም በጊዜው የነበረ ፈተና አላቸው ቴክኖሎጂው አለ ኋላ ቀርነቱ አለ ሰው አስተሳሰቡ አለ ሴቶቹ የሚታይበት አስተሳሰብ አለ ሴት ልጅ ሁሉንም ችላ መኖር እንዳለባት ይታሰባል እንደውም እንደ ቻይ በቃ ተምሳሌነቷ ራሱ ሴት ልጅ በቃ ቻይናት በብዙ ተምትንትኖችም አሉ ምሳሌ ንግግሮች አሉና ፑሽ የሚያደርጉ ሳትፈልግ ይመስለኛል እኔ ምን ይመስለኛል መሰለህ ይሄ ቻይነቷን እሷን ያጎናጸፋት እናትነቷ ይመስለኛል ለልጆቿ ስትል ያንን ሁሉ መከራ ትችላለች ይቻል አይደለም ሊያስችላት የሚችለው ራሱ እናትነቱ ይመስለኛል እንደኔ ማለት ነው እና እናትነቱ በጣም ጥልቅ ነው ተፈጥሮ የሚያመጣው ነገር ያሉትን ሀሰሎች ሁሉ ተቋቁማ እንድትሄድ የሚያስችላት ይመስለኛል እና ይሄን ያህል ነው የእናትነት በየዘመኑ የሚከፈለው ዋጋ አለ አሁን እኔ በጣም አንድ ማቃት እናት አለችና ህክምና ነው የተማረችው እና ሐኪም ናት ስራም ነበራት ጥሩ ስራ ነበራት ግን ስራዋን ትታ ሁለት ልጆቿን ቤት ቁጭ ብላ ሐኪም ሆና አስቢ እንግዲህ የምትወደው ሙያ ነው ሊሆን ይችላል 7 አመት ምናምን ከተማረች በኋላ በቃ ልጆቼን ባሳድግ ይሻላል ብላ ቁጭ ብላ ይሄው አሁን ይሄ መስዋዕትነት ማለት ነው እናትነት የመሆኑ ሂደት ራሱ እኮ ራሱ ነው እንደዚህ የሚያስችል የሚያደርግ ራሱ ፕላስ ደግሞ
በአለም ሁለተኛ ህመም የሆነውን ህመም ኤክስፒሪየንስ አድርገው ነው ልጅን ወደ ምድር የሚያመጡት አይደል አንደኛው ምንድነው የአጥንት ስብራት የጥርስ እና መት ሶስቱ ናቸው በጣም ከባድ ህመም በአለም ማይቻል ህመም የሚባሉት በተለይ የምጡን እንግዲህ አስበው 9 ወር ተሸክሞ ህመሙን አስበው ኤክስፒሪየንስ ማሰብ ይችላል እኔ ደግሞ ማስታወሳለች ኖራለች ይሄ ሁላ መስዋዕትነት ልጅ ወደ ምድር አምጥቶ ከዛ ማሳደግ በዛ ልጅ ውስጥ በልጅሽ ውስጥ ምታዩ ያንቺነት አለ በማሳደግ ሂደት ውስጥ ብዙ ጊዜ እናቶች ይላሉ እኮ እንደው ሲበሳጩ አሁን እኔ እናት ያው ያንቺ እናት ብላሽ ታውቃለች አንተም ወልደህ ይው ተብለህ ትልቅ ምርቃትም እርግማን ነው ለኔ ወልደህ ይው ምክንያቱም አስበው ስትወልድ እናትህ ወይም የኔ እናት ለኔ ከፈለችልኝ መስዋዕትነት ከፍላል አያዋል ያኔ ነው የሚገባ አስታውሽኝ እኔ የእናቴን መስዋዕት እንትን ያሰብኩት ያኔ ነበር እኔ አንዴ ነው የወለድኩት ገና አንድ ልጅ ነው ያለችኝና እናቴ ደግሞ 8 ልጅ ናላት እኔ 7ኛ ልጅ ነኝ ኢማጂን 8 ጊዜ እሱን መም ኤክስፒሪየንስ አርገዋለችና እሱን ነው የተሰማኝ ያኔ በጣም ነው በቃ የእናቴ ፍቅር ያኔ ነው የጨመረው እና ይሄ ወልደሽው የሚለው ነገር ያኔ ገብቶኛል ልጅ በርግጥ የመጀመሪያውን ልጅ ከወለደች በኋላ እናቷ ቤት ታዘወትራለች ይባላል እውነት ነው አይደል በጣም እንትን ፍቅሯ ይጨምራል ስታየው ማሳደጉስ ከወለድክ በኋላ ራሱ ልጆች ፊታቸው ሲጠቁር አብረህ ትጠቁራለህ ደስ ይላቸው ትደሰታለህ የእናትሽ እጅ አለበት በልጅሽ አስተዳደግ ላይ አሁን እኔ አሁን ትልቅ ነኝ እናት አለ ልጅ አለኝ እናት ሆኛለሁ እስቲ ለእናቴ ልጅ ነኝ እስቲ ለኔ ነገር እናት ያሳስባታል የሆነ ጊዜ የምታቆመው ነገር አይደለም እናት ነው ኢቭን ያንቺ ብቻ አይደለም የልጇ ነገር ራሱ ያሳስባታል ምትመራሽ ራሱ አንዳንድ የመጀመሪያሽም ስለሆነ በተለይ ብዙ የመጀመሪያ ልጅ ኤክስፒሪየንስ እናደርግ እናታችን በህይወት ካለች የትም ያሳድጋሉ ያያት ልጅ ማረስ ምናምን ሁሉ ነገር ኢቭን እንጥልባቸዋለን አንዳንዴ እኮ እንዲያሳድጉም ያ ወልደውም እንደገና የልጅ ልጃቸውንም ያሳድጉ እናቶች ደግሞ አሉ ክብር ይገባቸዋል እኮ የልጅ ልጃቸው ነገር አይሆንላቸው ባያት እጅም ያዙ ልጆች ከመጠለም ናቸው ስርዓትም ያላቸው ናቸው ሁለቱም ናቸው ወይዘው እንደሚባለው ቅምጥል ብቻ አይደሉም ያያት ልጆች ስርዓት ጊዜ ስርዓት እኔን ያሳዘችኝን ስርዓት ልጄን አሲዛ ነው የምታሳድግ እኔን ያሳየችኝን መንገድ ሙሉ ለሙሉ ጃን አታስገባ ይሆናል ለኔ ምድሉን ሰጠኝ ይሆናል እና ታደለች ልጅሽን እንደዚህ አርገሽ ብታሳድጊ በዚህ መንገድ ብትመሪ ብላ አይዲያ ብትሰጥ እናትናትና አያልቅም ብቻ በየህይወታችን ኤቭሪ ፓርት እናቶች አሉ አሁን እናትነትን ከመስዋዕትነት ከፍቅር እንደዚህ ያነሳን ነው በህይወታችን ውስጥ ካለው አሻራ ካሳለፍነው ነገር ባህሪያቸውንም ጭምር ደግሞ እንወርሳለን አይደለ የእናትነት ባህሪው እሱ ለእናቱ ይወጣ ነው ምናምን ይባላልና ብዙ ጊዜ ይሄ ባህሪያቸውን ለምሳሌ አስተዳደርን አገዛዘን ከአባት ልንቀበል እንችላለን ይሄ ቤት ማስተዳደርን ምን ማድረግ እንዳለብን ቤት ውስጥ የጎደለ እንዴት እንደሚሞላ ወዴት እንደሚኬድ እንዴት እንደሚደረግ ከአባት ልንወርስ እንችላለን ብዙ ጊዜ ባህሪዎቻችን ግን ይሄ በተለይ ከመስጠት ከቸርነት ከፍቅር ጋር የተያያዙት ነገር በጣም ተጽዕኖ አላቸው እኛን በመስራት ሂደት ውስጥ ነው ባህሪያችን ውስጥ እና አሁን እኔ የተወሰኑ ነገሮችን ቆይቼ ነው ሪያላይዝ ያረኩት አንዳንድ ነገሮቹ በቃ ከናቴ ሙሉ በሙሉ የወረስኳቸው ናቸው ቆይቼ ነው የሚገባኝና አንዳንዱ ነገር ኢቭን እኔ በጭራሽ ከሷ ወስደዋለሁ ብዬ ማላስበው ነገር ነውና ግን ወስጄው የኖርኩት ነው ማገኘው ወይ ደግሞ ቤት ውስጥ እንደዚህ የሆነ ነገር ሳረግ አንተኮ ለእናትን ይወጣው አባቴ ሊል ይችላል ወይ ወንድሞቼ ወይ አባቴ እንደዚህ ሲሉ ለካ እስከዛሬ ድረስ ይሄን ሳረግ የነበረው ከናቴ ነው ሚለው እሱ ሳናቀው ኢንፍሉዌንስ ያደርጉ ይሄ ተጽኗቸው በጥሩ መንገድ ተጽኗቸው እኛ ላይ ያረፈ ነው የሚሄደው ምናልባት በደበይ ጥሩ ነገራቸው ብቻ ላይሆን ይችላል ትክክል ነው መጥፎ ነገራቸውንም ልንወርስ እንችላለን ምክንያቱም እንደ ጥሩ ነው ብለን ነው ስለምንወስደው እንደ ጥሩ ነው ብለን ያው ሰው ድክመት አያጣውም በሚል ነው ምልሽ አሁን እናት ፍጹም
ሆና ልናገኛት ላንቺ እንችላለን ሰዎች እናትም ብንሆን ሰዎችም ስለሆነ እውነት ነው ያው ስህተትም ይኖራል በጣም ልክ አሁን ተማሪዎች ህፃናቱ ነው የሚሶቻቸውና የእናት አባታቸው የተባሉት ነገር ትክክል ነው ሁሉም ይመስላችኋል አይደል ህፃናት ልክ ልጅ ስትሆኝም ደግሞ የእናትና የአባት ነገር በቃ ሁሌም ትክክል ነው ስለዚህ እኔ እንደውም አንድ ኤክስፒሪየንስ ያደረኩት ማስታውሰው የሆነች ጓደኛ ነበረችኝና ካምፓስ እያለ ምትለኛለች አባቷ ያጨስ ነበር እና እንግዲህ ማጨስ መጨስ በየትኛው እንትን ጥሩ ሊሆን አይችልም እሷ ምን ትወድ ነበር የሚያጨስ ወንድ ነበር የምትወድ ለምን እንደ ጥሩ ነገር ነው የወሰደችው በቃ አምሮዋ ላይ እንደዛ ሆኖ ነው ያደገችውና እንዲህ አይነት ነገሮች አሉ ያ ማለት የእናት ተጽኖ ደግሞ ከዚህም በላይ ነው አሁን ያባትን ነው ያወራሁት ግን የእናት ተጽኖ ደግሞ ከዚህም በላይ ነው ይችላል በተለይ ደግሞ የመጀመሪያዎቹን የልጅነት ጊዜያችንን ወሳኝ የልጅነት ጊዜያችንን አብረው ስለሚሆኑ ለምሳሌ 7 ወርም 8 ወርም ስራ ያላት ከሆነች ስራዋን ትታ ረፍቶታ ነው የምታሳድገን ትክክል ኃላፊነቷ የሷ ብቻ እንዳለባት ሁላ ነው የምታስበው ከዛ ደግሞ እንደው የቤት መቤቶና ልጆቿን ማሳደግ ከሆነ ዋና ስራዋ ደግሞ በቃ ሁሌም ከሷ ጋር ነው ስራ የላትም እየተባለች ለዛው ያውም ስራ የላትም እየተባለች በነገራችን ላይ በጣም የሚገርመው ይሄ ማሳደጉ ብቻ አይደለም የልጅ ባህሪን ራሱ ችሎ ራሱን እስኪችል ድረስ ራሱን አውቆ የሆነ ነገር እስኪያደርግ ድረስ የልጅን ባህሪ ችሎ አብሮ እኔ አሁን እንደዚህ ዘመድ ጋም እንደዚህ ሲሄድ ልጅ በተለይ ወንድ ልጅ ያለበት ቤት ከባድ ነው በጣም በቃ እንደምትበጠብጡ አያዋጭ እንዴት እንደምትበጠብጡ በጣም ከባድ ነው በጣም ይሄን ልጅ በዚህ የቤት ስራ እየሰሩ በዚህ ይሄን ልጅ መጠበቅ በራሱ እሱ ብቻውን እኮ አንድ ሙሉ ቀን ስራ ነው ደግሞ ብዙ ሲሆን አስበው በርከት ሲሉ አሁን የነገርኩህ ኤክስፒሪየንስ ነው 8 ልጅ ሲሆን ደግሞ ምን ሊሆን እንደሚችል ይሄ አሁን ትልቅ ነገር ነው በጣም ትልቅ ችሎታ ተፈጥሮ የሚሰጥ ነገር አለ በቃ ልጅ እኮ ናቹራሊ በቃ የሚቀመጥ ነገር አለ ምን እንደሚያስብ እንኳን ማታቂው ፍጥረት ነውና ይሄን ልጅ እዚህ ድስት ጥደሽ እዚህ እሱን ማየት በጣም ከባድ ኤነርጂ የሚጠይቅ ከባድ አቅም የሚጠይቅ ነገር ነውና እንደው ለመዘርዘር ብንሞክር ተዘርዝሮ የሚያልቅ ነገር አይደለም የእናት ውለታና እንደው እኔ እንደውም የሚያሳስበኝ ምንድነው አሁን እንደዚህ በዓል እየተከበረ ነው አሁን እየተለመደ እየመጣ ነው የእናቶች ቀን መከበር እየተለመደ እየመጣ ነውና ይሄን አንድ ቀን ብቻ አክብረነው ምናልፈው እንዳይሆን እሱ ነው ያሰጋኛለው ምክንያቱም እየተለመደ ሲመጣ የበዓል ብቻ እንዳይሆን ቀኑን ብቻ ጠብቀን ምናረጋው እንዳይሆን ድሮ ሁሌም እናትሽ ንጉስሽ ናት ሁሌም እናትሽ በቃ አለች ህይወትሽ ናት ምትኖሪላት ነገር ናት የቆየ ሲመጣ ግን በዓል ሲሆን እንዳያጥረንና የእናቶች ቀን ብቻ ያያለ ቀኑን ብቻ አስበን መዋል እንዳይሆን እሱ የሆነ ትክክል በእያንዳንዱ ጊዜ እናታችን ቀኑ መከበሩ ጥሩ ነው መከበሩ ትክክል ማስታወሱ ጥሩ ነው ለምሳሌ ዘንግቼ ከሆነ ዛሬ እናቶች ግን ለእናቴ ምን ያህል ነው ማለት የሆንኩላት ለታዋን ምናምን እንደሱ ማለት ጥሩ ነው ግን ደግሞ በዛሽ እንዳንታጠር ነው ልክና አሁን የእናት ውለታ መክፈል አይቻልም በፍጹም ሄሉ እንዳልሽው ነው ቀደም ከምጡ ጀምሮ ከማርገዙ ከማሳደጉ ኮንሺየስ ባልሆንክበት ጊዜ እናቶች እንዴት አድርገው እንደሚያሳድጉን ኮንሺየስ ከሆነን በኋላ እንዳልኳችሁ ነው የራሳችን ህይወት እየኖርንም እኮ እነሱ እኛን መምከር እንዳለባቸው ምናምን ነው የሚሰማቸው መቼም ልጅ ነው እስከ መጨረሻው ድረስና መቼም ምንም ነገር ብናረግ የእናትን ያደረገችውን ውለታ ምንም ምን መልሰው ነገር አይደለም ግን በተቻለ መጠን ያን ነገር እንኳን ከተረዳን አንደርስታንድ ማረጉ ራሱ ቀላል ነገር አይደለም ይሄ አንድ ቀን መከበሩ ለሌላ ጊዜውም ሁሌም ቢከበር ጥሩ ነው ቢታሰብ ሁሌም በየቀኑ የእናት ቀን እየተባለ ሊከበር አይችልም ግን አንድ ነገር ነው መከበሩ ብዬ ነው ማስበው እኔ ምክንያቱም እናትን ልርሳ ብትልም ምትረሳው ነገር አይደለም እናት እኮ ከሞተችን በኋላ ተረሳ
30 አመት 40 አመት ምናምን አሁን አንዳንድ ትልልቅ ሰዎች እኔ ልጅ ሆኜ እናቴ ሲሉ ስቃለሁ እሳቸው በዚህ እድሜያቸው ስለ እናት ያወራሉ ምን ልበት እንትናለና መቼም ይረሳል አይረሴ ናቸው ሲጀመር ማለት ነው እና አነሳነው ባሉን አከበርነው ማላከበርነው የእናት ውለታ የእናት እንትን ይረሳ አይደለም ግን ደግሞ አንዳንዴ ባሉበት ሰዓት እንትን ልንሰጣቸው ይገባል ክብር ልንሰጣቸው ይገባል እናት የትኛውም እናት ናት ደሃም እናት ሀብታም እናት የተማረችም ያልተማረችም ሁሉም የራሷን መስዋዕትነት ትከፍላለች ልጇን ለማሳደግ ባለማወቅ እንዳልከው ሰዎች ስለሆነ ብዙ ነገር ምናጠፋው ነገር ይኖራል እንደ እናት ማለት ነው ስለዚህ መረዳት አለብን የእናትን ውለታ ማክበር አለብን ብዬ ነው ማስበው አዎ ልክ ነው ነገሩ በአመት አንዴ ይታሰብ እንጂ እኛ ለእናቶቻችን ያለን ፍቅር አለትለት ማሳበት በጣም በትንሽ ነገር ነው በነገራችን እናቶቻችን የሚደሱት በጣም በትንሽ ነገር ነው ስልክ በመደወል ይችላል ፌስቡክ ላይ ወይም ሶሻል ሚዲያ ላይ ታችሁ ከሆነ ብዙ ጊዜ እናቶች ቀን ሲደርስ ከናት ጋር ምናምን ይሆናል ፎቶ ተነሳና ከዛ ሃፒ ማዘርስ ዴይ ወይ መልካም እናቶች ቀን እናት ይወድሻሉ ፖስት ከዛ በኋላ ሲያዩት እንኳን ደስ ይላቸዋል በነገራችን ሌላ ቀን ደግሞ ማለት ነው ሌላው ያዩት ፎቶ ሁሉም ስልኩ ላይ እንዲ ብሎ እናት ብቻዋ እንዲ ብላ ተቀምጣ በግራ በቀኝ ልጆች ስልካቸው ላይ ቁጭ ብሏል ልክ ማዘርስ ዴይ ወይ የእናቶች ቀን ሲል ደግሞ ከስር በሌላ ምንላል እናታቸውን ንቅፍ አድርገው መልካም እናቶች ቀን ትክክል ባይሆን ጥሩ ነው እንደሱ እለቱ አንድ ቀን ተሰጥቶት መታሰቡ ጥሩ የእናቶቻችንን ነገር የበለጠ እንድናስብ ቀድመን ከምናስበው በላይ የበለጠ እንድናስብ ነገር ግን እለት የሚታይ ነገር ነው እለት ለእናቶች ያለንን ፍቅር ለእናቶች ያለንን ክብር አሁን መጽሐፍ ቅዱስ ልጠቅስ ነው እናትና አባትህን አክብር በምትኖርበት ዘመን እድሜ እንዲረዝም አይደል እድሜ የሚያረዝም ነገር ነው ቤተሰቦችን ማክበር እናትን መታዘዝ እናትን መውደድ የምትፈልገው አንተ ትንሽ ነገር እንዳልኩት ነው ትንሽ ነገር ያስደስታቸዋል እናቶች ብዙ ገንዘብ ሊኖረን አይገባም እናቶቻችን ቡና አፍልተን ስጠብቃቸው ቤታው ለምሳሌ እኔ በጣም ሰነፍ ነኝ በጣም ሰነፍ ስለሆንኩኝ እናቴ ትገረማለች ነው የምላችሁ አንድ ቀን ቤት ቡና አቀራረብ ምናምን ተጠብቀ ዲዛሪ ምን ተገኘ ማን ተቆጥ አይተኸዋል ፍቅር ለኔ ካላት ፍቅር ነው እኔ የሆነ ነገር እንድለውጥላት ከመፈለገ ያስደስታታል እሷ የእናቶች ቀን ከመሆኑ ውጪ የሆነች ነጠላ ነገር የሆነች ነገር ከረሜላ እናቶች ይወዳሉ ወይዘው ከረሜላ ቸኮሌት ጣፋጭ ነገር ገዝተህ ብትሰጣቸው በጣም ነው የሚደነቁት ፍቅራቸውን የኛን ፍቅር ትንሽ ነገር በማድረግ ውስጥ ለነሱ ያዩታል እለቱ መከበር ወሳየው እለቱ ላይ ብቻ ግን እንዳይሆን እኔም ቀድማ አንተ እንዳልከው እለቱ ላይ ብቻ ተገድቦ የሚቀር አይደለም እለት የሚገለጽ ነው ለእናቶች ያለን ፍቅርና ክብር ያስባል ምናልባት እኮ ቀላሉ ነገር እሺ ማለት ሊሆን ይችላል እኮ የሆነ ነገር ያለችንን እሺ ማለት ሊሆን ይችላል ወይ ደግሞ በቃ ደውለን እኮ አንድ ስልክ እስከዛሬ ከፈልሽልኝን መስዋዕትነት በቃ አረሳውም መቼም ረሳው አይደለም እናቴ ምናምን ብንል እኮ በቃ አንኮንዲሽናል ስለሆነ ፍቅራቸው እነሱ ምንም ካንተ እኮ አይጠብቁም አይ ባይውላ መጣ ማለት ይደንቃታል ደውዬ እናቴ ወድሻለሁ ነውሰት አይ ነው አልተለመደም ስለኝ ምላሽ ይገርመኛልና አንዴ ብያ እንዴ ዝም ብለን ከመርት ተነስተን ብናመሰግናቸው እማ በቃ እንደዚህ ሁላ ከፍለሽ ስላሳደግሽኝ አንዴ እንደዛ ብያት በቃ ገረማት ምን ታገኘኩ ንሳሪ ጀና መስክትለኝና በቃ ብቻ በእለት በመናደርገው ነገር ለነሱ እወድሻለሁ እናቴ ማለት አንድ ነገር ነው ይታያቸዋል ይገባቸዋል ለኛ የከፈሉት መስዋዕትነት ምንም እንዳልቀረ ማሳያ ስለሆነ ለእናቶቻችን አንድ ቀን ወይ የእናቶች ቀን ብቻ አይደለም ምን ነገራቸው ፍቅራችንን ኤቭሪ ዴይ በየል አሁን እሺ ስትል ገርበኝ በቃ ይሄን ነገር አታድርጊ ለኛ ብለው በነገራችን ላይ ደግሞ ለእናት ይታያቸዋል የምትወድቅበትን ነገር ይሄ ነገር አይሆንሽም ተብለ ሄደ ፍጥፍጥ በኋላ ከወደቅ በኋላ ነው ተደሚገባ ፍጥፍጥ ካልክ በኋላ ነው የሚገባ ነግሬሽ ነበር ማትል አንስታ ባብላ ቀባብታ ምናምን ለቀጣይ ሁለት አጠብቅማ እናት ሆነ አንኮንዲሽናል ላይፍ ሁሉ በቃ አንተ ላንተ የምታደርገው የሆነ ነገር ካንተ ፈልጋ ስላልሆነ እንደውም አንተ ወድቀህ እንድትማር አይደለም የምትፈልገው ሳትወድቅ እንድትማር ነው የምትነግረው ያንተ እንቅፋት ነኝ እንታኝ ያንተ ሳት ነኝ እኔን አቃጥሎኛልና እንዳትሄድበት ነው አይ እናቴ ተቃጥዬ ለመማረው ካልክ በቃጥለ ስትማር ነው ሞሪ ነው አስደስታቸው ምን ይገባሃል ደግሞ ህመምህን ታመውልህ ውድቀትህን ወድቀውልህ ነበር የሚፈልጉት ግን ደግሞ አይ ብለ ከደረቅ ፍጥፍጥ ብለህ ታይተው ብድግ አድርገው አይሽ እንደዚህ ተብለ ሌላ አቅጣጫ ሌላ መንገድ ያሳዩዋል እናቶች እንትን ብቻ በቃ ሊገለጽ ከሚችለው ላይ ነው እትየለሌ ነው እንደዛ ብለን እንጃ ታቃች እትየለሌ ባላላ እትየለሌ ነው ሚዙና እኔ በጣም ከሚያስገርመኝ በቃ ይሄ ምንም ነገር ያለ መጠበቃቸው ሁሉ የሚያስገርመኛል የፈጣሪ የእግዚአብሔር ፍቅር ነው አይደለ ብዙ ጊዜ አንኮንዲሽናል የሚባለው የነሱ ከፈጣሪ ቀጥሎ የማይተናነስ ነው ላንተ የሚያረጉልህ ነገር
እነሱ ነው የሚያስደስታቸው በአጠቃላይ የነፍሳችን ክፋይ ናቸው እናቶች ማለት ነው ማለት እኛ ስንጠቁር የሚጠቁሩ እኛ ደስ ሲለን የሚደሰቱ ምንም ነገር ላደረጉልን ነገር ምንም ነገር የማይጠብቁ አሁን ቀደም እንዳልሽው ይሄንም እንዳልከው የሆነ ነገር አዘው እንኳን እሺ ማለት ለነሱ እንዴት ትልቅ ቦታ እንደሚሰጡ ሩቅ ቦታም ካሉ ስትጠይቃቸው ደውለ እሺ በለ ራሱ ደውለ የኛ ጋር ምንድነው ኤክስፕሬሲቭ አይደለም እሺ በለ ይላሉ አንገልጽም ፍቅራችን አይደል እናት ራሷን የመጣች በዚህ አሁን እስካሁን ምናወራቸው ነገሮች ላይ እናቴን እያሰብኩ ይሄኛው የዚህኛው ቀን ያንዳንዱን ቀኑላ ነው ማስበውና ሌላው ምንድነው መሰለህ አለመግለጻችን አንገልጽም አይደል ብዙ እንደ ኢትዮጵያውያን ብዙ አንገልጽም ፍቅራችን አሁን ውጭ ካየ በጣም የሚሰማቸውን ነገር ለእናታቸው ለየትኛውም እንትን ይገልጻሉ እኛ አንገልጽም በጣም እየወደድናት እናታችን እወድሻለሁ ማለት ትልቅ ነገር ነው የሚመስለን ግን ያንን ነገር ስንለው ግን ለነሱ የሚሰማቸውን ስሜት ቀደም እንዳልሽው ነው ላይክ ለማልቀስ ብላ አስከንተስ ማለት ያ ስሜቱን ፊል ስለምታረጊው ነው ለዛ እናትነት እኔ አሁን በጣም የሚገርመኝ ምንድነው እንዳልሽው አሁንም ድረስ ዛሬም ድረስ እናቴ ናት ብዙ ጊዜ የምትደውልልኝ እኔ አይደለሁም የምደውል እኔ ነበርኩ እኮ መደወል የነበረብኝ አይደል እናቴ ናት በቃ አንድ እናት አለቻችሁ እዚህ ትለናለች እየደወለች ማለት ሁላችንም ጋር ትደውላለችና እየደወለች አንድ እናት አለቻችሁ ተረሳች እናት ትደውላለችና በቃ ላንተ ኖርማል ነው የሚሆነው ግን በቃ እኔ በቃ ልክ ስደውል በቃ ጸጸት ነው የሚሰማኝ ወይኔ ሳደውልላት ደሞ ላለው ከዛ ተመልሶ እኔ ያው ነኝ እሷ ግን አለ በቃ መስጠት ነው እኔ አሁን ለምሳሌ በጣም ደጋግሜ ደወልኩት ሰው የሆነ እሱ መልሶ የሆነ ሪአክት ማያርክ ከሆነ ማይደውል ከሆነ ምናምን ልተውሽ ላለው ምን እኔ ብቻ ኮንዲሽናል ነው በቃ እሷ እንደዛ አይደለች ምንም ጠብቅ አይደለም የምታደርገው ነገር ለሷ ደስታ ይሰጣል በጭራሽ አንዳንዴ ስራ ሲበዛ ሁላ ስልክ አላነሳ ምናምን እንደዚህ ይሆናል አይደል የለም በቃ ኢቭን ኑሯችን እንደውም አይቆጭህም እኮ እንደምትረዳት አቃለህ የሚሉት ራስሽን ከቻልሽ ይበቃኛል እማዬ እንዲሳል አርግልሽ አረ ራስሽን ችለሽ ከኖርሽ ይበቃኛል ራስሽን ችለሽ በቃ ራስሽን እንትን ብለ እና ይገርመኛል እሱ ነው ለነሱ ደስታቸው የኛ ሰክሰስ የኛ ከፍታ የኛ የሆነ ኢቭን እኛ የሆነ ቦታ ላይ ደርሰን ለነሱ የሆነ ነገር ባናደርግ ልጄ እዚህ ጋር ደርሳልኛለች ልጄ ሰው ሆናልኛለች በጣም ብዙ እናቶች ሰው የኔ እናት በተለይ በጣም ተገኛለች ሰው እነሱ ያላሳለፉትን ህይወት እነሱ አንተ ልታሳልፍ ይፈልጋሉ አንተ የተሻለ እንድትሆን ከነሱ ህይወት እንድትማር ጥሩ ነገር ይዘህ እንድትሄድ ነው የሚፈልጉት ሁሌም የተሻለ እንድትሆን ነው የሚፈልጉት እናትነት በጣም ጥልቅ ነው እንዴ ነው ለምትገልጸው አይደለም እንወዳቸዋለን ይኑሩልን የምናየው ነገር አለ እድሜያቸው ይርዘምልን አሜን የኔም ይርዘምናት ስለሆንኩ እናንተ እናታችሁ ትሆናለች እንግዲህ እና እናቶቻችንን እንኳን ለእናቶች ቀን አደረሳችሁ ምናልባት አሜን እስከዛሬ ሳናቅ በልጅነት ልጅ በመሆን የበደልናችሁን በሙሉ እንደ ልጆችን ወክለን ይቅርታ እንጠይቃለን እንደው ሁሌ ነው ማለት እኔ አይታወቀንም ይሆናልና ምናጠፋው በጣም ብዙ ጥፋቶች እና እናትን አመሰግናለሁ ወድሻለሁ ይቅርታ ማለት በጣም እረፍት ነውና እንደው በዚህ አጋጣሚ ማንሳት ከቻልኩ በጣም ልጅ ሆኜ ማለት ነውና መቼስ ያው የጃመል ምናምን ስኳርም ብርም ምናምን እናርገለ ምን አረኩኝ ሰው የተቀመጠ ብር አነሳውና እዛ ወስጃ ጠፋው ከጓደኞቼ ጋር በጣም የከፋኝ የጸጸተኝ ምን መሰለ እኛ ቤት አለች አንድ የታላቅ እኛም 6 ነን በነገርሽ ላይ 6 ሴቶች ልጆች ነና የታላቅ እንደዚህ ትንሽ ዱርዬ ነበረች በቃ ቤት ወንድ ስለሌለ ወንዳውን ድሷናት ተጣልተን ስንመጣ ፈንክታ ምትመጣ በጣም ብዙ ነገር ወንዳውን ድሷናትና እሷ እንደምትወስድ ስለሚታወቅ እሷ ተጫዋባት ተቀጠቀጠች ነው ማለት አንቺ ዝም አልሽ አድጌ 12ኛ ክፍል ዩኒቨርሲቲ ልሄድ ስል ነው በእውነት እግዚአብሔር ነው ያለው እናቴ ጋር ሄጄ እናቴ ያልኳት ትዝ ይልሻል እዚህ ብር አስቀምጠሽ 50 ብር ብዙ ነው ደግሞ 50 ብር እንዴ በጣም ቤት የሚመራ ነገር እኮ ነው በዛን ሰዓት እማዬ ያልኳት ያመመኝ አንድ
እኔ ባጠፋሁት ሌላ እህቴ መመታቷ ሁለት ደግሞ እኔ አጥፍቼ ወስጄዋለሁ ብላት ያን እንትን ላትለኝ ነው ትችላለች በቃ ትመረኛለች እቀጣ ነበር እንዴት ማሪ ነው የምትፈልገው ከአስረኛ ክፍል ዩኒቨርሲቲ ልገባ ስድረስ አምሮዬ ታምናላችሁ እረፍት ነው ያለው ማሰብሽ ራሱ እስከዛ መሸከምሽ ላይ ድፍት ብዬ ማሪ ነኝ እና 50 ብር የሰኩት እኔ ወሰድኩት ማሪኝ እህቴ የራሱ እዚህ አልነበረችም ስደት ላይ ነበረች በቃ ንገሪልኝ ለሷ የሚያስመታውሽ እኔ ነኝ ብለሽ ንገሪልኝ እና በዛኔ ተናግሪያት ቢሆን እውነት ነው ለእንበንቁላሉ አልቀጣሽኝ ማለት ነው ሚቀጡን እኮ ወደው አይደለም ልጆቻቸው ሊባ የተሻለ እንደሆነ የወደቀ ቦታ ላይ እንዳንገኝ ቀጥታኝ ቢሆን በእርግጥ ነው ህሊናዬም ረፍቱን ያገኛል ሁለተኛም ከዛ በኋላ ግን እንዲዞር ባልበት ብዬ አላቅም ከቤት አንድ ነገር አንስቼ አላቅም በእርግጥ ተቀጣሽል በራስሽ ህሊናዬን ያስተማረኝ ነው አድጌ ደግሞ ይቅር ስትለኝ አስበዋል ማለት ፍቅሯን ይሁን በቃ አጥፍተሻል ከዚህ በኋላ ግን እንዳይደገም እንደዚህ እንዳይደረግ ብላ መንገድ ለወደፊት ነው የምታስተምረኝና እናቶች ይቅርታ ማለት አመሰግናለሁ ማለት ወዳችኋለሁ ማለት በቃ በየለቱ እናቴ አጥፍቼ ከሆነ አሳዝ ኢቭን አሁን ጎርመስ ማለት ስንጀምር በነገራችን መልስ መስጠት ስንጀምር አቦታያ በቃ ምናምን እንዲ ማለት ስንጀምር ከዛ በኋላ ነው የሚጸጽተን ባይዘው ከባድ ጊዜ ወይኔ መልስ ሰጣት ፊት እኮ ጎርመስና እነሱም ይረዳሉ ስትታዘዝ አቦታያ ማየኔ እንዲ ያላረግ ምናምን ትልና ዞር ተጎረመሰ የሁሉ ኢትዮጵያ መልሽም ከመቆጣት ወደ ኋላ ያቺ ጋር የጀለ መንግስት ነው የምሰጠው አጠቃላይ በቃ የእናቶች ምስኪን በልብየ ገዳም ሄድላችሁ ለውን እንዳይጠፉ ብለው ዘንበትም ራሱ ትቤት ነው ማስመልሽ አስብ በቃ እነዚህ እንችላለን ስለሆነ የማይቀር ትውስታው ራሱ መሰቁ ትውስታማ አንድ እናት ያሳደገን እስኪ መስል እኮ ነው ያንዳችን ቤት አንድ አይነት ነገር አለ በጣም እኔ ፊል አረጋለሁ ብዙ ጊዜ አሁን ስለ እናቶች ቀንም ይጻፋል ሶሻል ሚዲያ ላይ ምናምን ያለውና አንድ እናት ነው እንዲያሳደገን ምናምን ነው በተለይ የኛ ትውልድ እናት የኛ ዘመን እናቶች ይሄ 90 ባለው በተለይ አንድ አይነት ነው ወሬያቸው ንግግራቸው ቀጣታችን በቤት ውስጥ ያሉ ተቃ ሳይቀር በነገራችን ላይ እኛ እንደዛ እንላለን እንጂ ከኛ በፊትም የነበሩት ለረጅም ጊዜ ተመሳሳይ ጊዜ አልፏል ይመስለኛል እኔ ዝም ብዬ ሳይም ይመስለኛል ይሄ ግላዊነቱ ምናምን እየመጣ ስለሆነ በተለይ ከተማው አካባቢ ገጠሩ አሁንም እንደዛው ነው እናትነት ባህሪ ነው ማለት ነው ከትውልድ ኔቸሩ የሚያመጣው ነገር አለ የጎረቤት ልጅ አሁንም አቅፋ አስተኝታ እዛው የሚያድርበት አሁንም ክፍለ ሀገር እንደዛ ከተማ ውስጥ ነው አሁን ከተማው የዘመነ ያናናሩም እየተለየ ሲመጣ ሁሉም በየቤቱ የመኖር እንደዚህ ነገሮች እየመጡ ሲመጡ ነው እንጂ ጉርብትና ያለባቸው ከተማም ውስጥ ነው ጉርብትና ያለባቸው አካባቢዎች አሁንም እንደዛው እኮ ነው አሁንም እንደዛው ነው በቃ የእንትና ልጅ አጠፋ ሲባል የከሊት ጎረቤት መንገድ ላይ ወይ የተጫወትን ምናምን እኮ የጎረቤት ሰው እንዳያየን እንዴት እንደምንጠነቀቅ ቤተሰቦቻችን ብቻ አይደለም እንደ ቤተሰቦቻችን ስለምናያቸው እንደዛ ነበር የምናስበው ደስ ይል ነበር በነገራችን ላይ በጣም አሪፍ ጊዜ ነበር ያው የእናትነትን እያነሳን ስለሆነ እንጂ ጉርብትና ደግሞ ሌላ ጊዜ ጉርብትና ስትይ ወደ ኋላ መለስሽኝ ግን ማለት ማንሳት ፈልገው ጥያቄ እና አመለም ይሄናም እናቶቻችሁን ስታዩ ምንድነው የሚመጣላችሁ መጀመሪያ ማለት ስለ እናቶች ስታስቡ ምንድነው ውስጥ የሚላችሁ ወይ እኔ ፍቅር ነው እናት የሚለውን ነገር ሳስበው በቃ ፍቅር ነው የሚመጣልኝ ያለ ምንም ገደብ ማፍቀር ምንም ካንቺ ሳትጠብቅ ቀደም እንዳልኩት በቃ ያለ ምንም መጠበቅ ማፍቀር ሀገርም እኮ ፍቅር ነው በሴት ነው የምትመሰለው አይደል እናት ሀገር ትባላለች ያው የሚባልም አለ ግን አብዛኛው ግን በእናት ከኛ ኤክስፒሪየንስም ስለነሳ እናት ሀገሬ ነው ምንላት ኢትዮጵያን ምናምንና ተቀርባለች የኛም ኤክስፒሪየንስ ስለሆነ ማለት ነውና እኔ መጀመሪያ ላይ የሚመጣልኝ እናት ሲባል ፍቅር ነው የሚመጣልኝ እኔ ምክር ነው የሚመጣልኝ በጣም ተመክራል አስቸጋሪ ልጅ ነበርኩ ማለት ነው እናቴ ብታስቸግርም ባታስቸግርም ትመክርሻለሽ እውነት ነው ከመምከር እና ደግሞ የምክሮቿ አሉ በቃ በየሄድኩባቸው መንገዶች አስተዋውሳቸዋለሁ ተመክሬ ሳትኳቸውንም ተመክሬ የተረፍኳቸው ያመለጥኩባቸውንም አስተዋውሳቸዋለሁ ግን በቃ ምክር በቃ በደንብ ይመጣሉ ሁላ ቤት ይመጣሉ ጓደኞቼ ምናምን በቃ ለሁሉም ነው ምክር አሁን እሱ ምክር ብትነግረኝ እኛም ቤት ተመክሯል ሁሉም ቤት አለ
ግን የእናቴን ምክር በቃ እየፈለጉ ይመጣሉ አንድ አጎቴ ነበር የእናቴ ወንድምና አሁን አንዳንድ ነገሮችን ያስታውሳል በቃ የመከረችውን አስቢው እሷ ትልቅ ከሆነች በኋላ እሱም ትልቅ ሆኖ ስራ ይዞ ምናምን ያለ የተመከረውን ምክር ነው እንግዲህ የሚያስታውሰው ያኔ እንደዚህ ያልሽኝ ትዝ ይልሻል ያኮ እንዴት እንዳስመለጠኝ ልነግርሽ አልችልም እናንተ ደግሞ ደስ ይላችኋል እኮ እሱ ነገር ይሄም ትልቅ ነገር ነው እሱ ራሱ ሌላውን ለመምከሪያ ተጠቀምበታ የራስ ታረጋው ነው አጎትን እንደዚህ ብየው ነበር ይሄው መጥቶ እንደዚህ አላ አንተ ጣልቃል ታረጋዋለህ ተባለ እንትና እኛ አካባቢ ደግሞ እንትን አለው ይሄ በቃ ዳራ አለው ወሬውም እንደዚህ በቃ ቁጭ ተብሎ ሰብሰብ ብለሽ ስታወሪ እንደው አንዳንድ ነገር ከውቀት ማነስ እንትን ያው እንግዲህ የሚያውቁት ዓለም እነሱ የኖሩበትን አይደል አንዳንድ ጊዜ ደግሞ ወጣ ብለሽ ስታይ ትምርቱ ምናምን ያመጣቸው አንዳንድ ውቀቶች ይኖራሉና አይ እናቴ እኮ እንደዚህ አይደለም እንደዚህ ነው ስትለ እናንተም ውቀት ተብሎ ዝም ብለህ ስማ መጀመሪያ ከዛ በኋላ ነው የሚገባሽ ውቀት ሁሉ ከኤክስፒሪየንስ እንደማይበልጥ ይሄ ከልምምድ እንደማይበልጥ ሰው የፈለገ የውቀት ጣሪያ ላይ ቢደርስ ከልምምዱ አይበልጥም ኑሮት ከመጣው ካለፈበት ኤክስፒሪየንስ ካረገው ነገር አይበልጥም የሰው ልጅ ህይወቱ ለዚህም እኮ ነው ምክሮቻችን እየመነዘርን የምንጠቀማቸው አሁን የሚሰሙን እነሱ ህይወቱን ኖረውት ያለፉት ስለሆነ ተው ያቁታል ከኛ ውቀት በላይ እነሱ በህይወት በተግባር አይተውታል እኛም ስንደርስ ነው የሚገባን ትክክል ለልጆቻችን ስንመክር ባይዘው እነሱም እኛ እንደዚህ ነው እንደዚህ እንዳነሳ ነው ወልደሽው እንደዚህ አንዳንዴ በራስህ ተሞክሮን ራስህ ካላየው ብዙ ነገር ላይ በመከረና አንዲ ነው በመባል እንትን የሚል ነገር የለም ለዛ ነው ማንሰማቸው ያኔ ሲነግሩን እነሱ በራሳቸው ዘመን የኖሩትን ለምን አሁን አይነት ነገር እንላለን ግን ብዙም ያን ያህል ልዩነት የለውም በነገራችን ኤክስፒሪየንሱ ልምዱ ነው የሚበልጠው በልምድ ያሳለፉት ነገር እነሱ በሆነ ወቅት እኛ ፊል ያያረግና ያለነው ነገር አድርገውታል ለዛ ነው እነሱ የሚመክሩንም እንዲያታድርጉ ቢገስጹንም አሁን ነው እኛ ያለፍንበት ያለው ነው የልጅነትና የወጣትነት መንገድ እኮ እሱ በልጅነታቸው ወጣትነታቸው አሳልፈውት ያለፉት መንገድ ነው ሶ እኔን የመታኝ እንቅፋት እናንተ እንደመታችሁ ነው እናቶቻችን እኔ ወደኩበት ድርቀት ለእናንተ መነሳት ይሆናችሁ ነው ለማንኛውም እናት ምን ትዝ ይላል ስላልሽኝ ነው ምክራሩ ትዝ ቢለኝ ያንቺን አልነገርሽኝ እኔ በበኩሌ እንትን እናት ሲባል ባይዘው ሽበት ነው እኔ እናትን ያላቅም ጸጉሯ ሙሉ ነጭ ሽበት ስለሆነ እኔ እናት አልባልም እናት ነሽ ደርባባና ተጠራንት ያለሽ ደርብ ያሉ እናት ሽበታቸው ወጣ ያለሽ አሻሽተው ምናምን ነው መስለኝ እናት ነች ምናምን እንላለን ሽበት ላይ ቁጣና ፍቅር ያለበት ነበር ትክክል ጅውም ስታረጊ ጅው ነው እንትን አለ በቃ ፍቅር ስትሰጥ እንደዛውና የሆነ ከመድርብብ ከማለት ጋር የሆነ ከሽበት አይዞሽ እንዳይከፋሽ ትደርሽበታለሽ ሩቃረ ከፋኝ እንደዛ ነው የሚመስለኝ ስለሚመስለኝ እንጂ እኔም እንዳንቺ ነው ማስበው እናት ይመጣብኛል እንዳንቺ ነው ማስበው እኔም እኮ አሁን አንዳንድ ቦታ ላይ እናት ሆንኩ የማይመስላቸው ሰዎች አሉ አይደል ያው እናት ስትሆን ነው ስትላበሰው እናትነት ነው እንጂ እንዳልሽ ነው ሽበት ቢኖረኝ እኔም ደስ ይለኛል ደግሞ ይኖረኛል እንትኖር ያለሽ ግን ይሄ ደርባባ እናት እሱ ገና ይቀራል ይመጣል እሱ በጊዜ ይመጣል ብዙ ነገር ልናወራ ነው ዝም ብለን ከተተውን ትዝታችንንም በተለይ ማንሳት ከጀመርን ስለማናውቁ እንግዲህ ሌሎችም አድማጭ ተመልካቾቻችን ልምዳቸውን ከናታቸው ጋር ያላቸውን ነገር እንደዚሁ ያስታወሱ ያጋሩን ሊቀጥሉ ይችላሉ በየቤታቸውም ስለናቶቻቸው እንዲያወሩ ድሉን እንሰጣቸዋለን እኛ ግን ካሚናቶች ቀን ማለት እንወዳለን ልጆች እናቶቻችሁን ይቅርታ ጠይቁ ወደሻሉ በሉ አመስግኑ አክብሩ እናትነት ትልቅ ነገር ነው አክብሩት እና እናቶቻችን እድሜያቸውን ያርዝምልን ድጋሚ ይመርቃል አሜን አድማጭ ተመልካቾቻችን አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን አሁንም ፋና ፖድካስትን እየተከታተላችሁ አብራችሁን ቀጥሉ
አብሮነታችሁ ያጠነከረን ያበረታን ይገኛል ስለዚህ ፋናን ሰብስክራይብ በማድረግ ሼር ላይክ በማድረግ አብራችሁን ቆይታ አድርጉ በጣም እናመሰግናለን መልካም የእናቶች ቀን